ለተሰኘው ግንቦት 10 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ወግዲ በተፈጸመ የሞርተር ጥቃት ያገዛዙ ወታደራዊ ካምፕ መደምሰሱ ተነግሯል። ከኢላማቸው ብቃት አንጻር የሞርተር ቅንቡላን ካገዛዙ ኪስ ውስጥ መክተት ይችላሉ የሚባልላቸው በሃጂ ንጉሴ ሐሚድ በሚመራው የ45ኛ ክፍለ ጦር ውስጥ የሚገኙት የፋኖ ምድብተኞች በተከታታይ ለሁለት ጊዜ በተለያዩ ቦታዎች ላይ በፈጸሙት ጥቃት ያገዛዙ ወታደራዊ ካምፕ ሙሉ በሙሉ መውደሙን የተነገረው። በሌላ በኩል የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አሃዶች በሰሩት ከፍተኛ የደህንነት ስራ ያገዛዙን አየር ወለድ ክፍለ ጦር አመራሮች ማስከዳታቸውን ይፋ አድርገዋል። በዝርዝር መረጃችን ሰሙታላችሁ። ዩናይትድ አረብ ኤምሬትስ በአፍሪካ ቀንድ ለምታካሄደው የዘር ፍጅትና መበታተን ማዕቀብ እንዲጣልባት ተጠየቀ። በኢትዮጵያና በሱዳን ያላት አጥፊ ሚና በዝርዝር ይፋ ሆኗል። የተባበሩት አረብ ኤምሬትስ በአፍሪካ ቀንድና በተለያዩ የአፍሪካ ሀገራት ውስጥ ግጭቶችን በማባባስ በቅጥረኛ ኃይሎችና በሚስጥራዊ ወታደራዊ መዋቅሮች አማካኝነት እየፈጸመችው ያለው ዝርዝር ሚና በሰነድ ተጋልጧል። ዛሬ ግንቦት 10 2018 ዓ.ም ይፋ የሆነው ይህ የጀርመን ዓለም አቀፍ የደህንነት ጉዳዮች ተቋም የምርምር ሰነድ ጀርመንን ጨምሮ የአውሮፓ አጋሮች በአቡዳቢ ላይ ጠንካራ የኢኮኖሚ የጦር መሳሪያና የዲፕሎማሲ ማዕቀብ እንዲጥሉ በይፋ ጥሪ አቅርበዋል። አረብ ኤምሬት የብልጽግናው አገዛዝ ዋና ቀኝ እጅ መሆኗ ይታወቃል። በዝርዝር መረጃውን ትሰሙታላችሁ። ዓለም አቀፉ የጸረ ሲቃይ ድርጅት ይፋ ባደረገው የ2025 የዓለም የሲቃይ መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በሲቃይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ሆና ተመደበች። ድርጅቱ ለዚህ ዋነኛ ምክንያት ናቸው ያላቸውን ሲዘረዝር በሀገሪቱ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ ያለ ሕግ አግባብ የሚፈጸሙ ስርዓቶች፣ ደካማ የሕግ ከለላዎችና የወንጀል ተጠያቂነት በሰፊው አለመኖር ዋነኞቹ መሆናቸውን ምሬት ገልጿል። ዝርዝር ሪፖርቱ እጃችን ገብቷል፣ የምትሰሙት ይሆናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ይዘናል። ቀጥለንም በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በቻናላችን የሚለቀቁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ግንባር ወግዲ ወረዳ በሚገኝ ያገዛዙ ወታደራዊ ካምፕ ላይ በተፈጸመ የሞርተር ድብደባ በርካታ ወታደሮች ማለቃቸው ተነግሯል። ከኢላማቸው ጥራት አንጻር የሞርተር ቅንቡላን ካገዛዙ ኬስ ውስጥ መክተት ይችላሉ የሚባልላቸው በሃጂ ንጉሴ ሐሚድ በሚመራው የ45ኛ ክፍለ ጦር ውስጥ የሚገኙት የሞርተር ምድብተኞች በተከታታይ ሁለት ጊዜ በሁለት የተለያዩ ቦታዎች ላይ በፈጸሙት በዚህ ድብደባ የግዳጅ መመሪያ ለመቀበል በአንድ አካባቢ ተሰባስቦ የነበረ ያገዛዙ ስብስብና ከግዳጅ መልስ በሰልፍ ወደ ካምፕ በመግባት ላይ የነበረ ያገዛዙ ኃይል ክፉኛ መመታቱ ተነግሯል። በአፋብን ምኒልክ ዕዝ 105ኛ ኮር በሃጂ ንጉሴ ሐሚድ የሚመራው የ45ኛ ክፍለ ጦር የሜካናይዝድ ምድብተኞች ትናንት ግንቦት 9 2018 ዓ.ም በወግዲ ግንባር ሸመኔ ተብሎ በሚጠራው አካባቢ ውስጥ በሚገኝ ባንድ ያገዛዙ ካምፕ ላይ በፈጸሙት በዚህ የሞርተር ድብደባ ያገዛዙን አከርካሪ በመስበር ካምፑን መደምሰሳቸውን የተናገሩት የሞርተር ጥቃቱ የተፈጸመው በተከታታይ ሁለት ጊዜ ሲሆን በካምፑ ውስጥ በሁለት የተለያዩ ቦታዎች ላይ አርፎ ያገዛዙን ኃይልና ወታደራዊ ንብረት አውድሞታል። በመጀመሪያው የሞርተር ድብደባ በሸመኔ አካባቢ ፒያሳ ተብሎ በሚጠራ ቦታ የሚገኘው ያገዛዙ ካምፕ ውስጥ የግዳጅ መመሪያ ለመቀበል ተሰባስበው የነበሩ ያገዛዙ ኃይሎች የተመቱ ሲሆን የሞርተር ቅንቡላው በመሃላቸው ላይ አርፎ ዶጋመድ እንዳደረጋቸው ነው የተነገረው። ሁለተኛው የሞርተር ጥቃት ደግሞ ከካምፕ በስተጀርባ ከግዳጅ ውለው በሰልፍ ወደ ካምፑ እየገቡ በነበሩ ያገዛዙ ወታደሮች ላይ ማረፉ ነው የተነገረው። ከኢላማቸው ብቃት የተነሳ የሞርተር ቅንቡላን ካገዛዙ ኬስ ውስጥ መክተት ይችላሉ በሚል የሚሞካሹት የ45ኛ ክፍለ ጦር ሜካናይዝድ ክፍል ውስጥ የሞርተር ምድብተኞች በተከታታይ ለሁለት ጊዜ በሁለት የተለያዩ ቦታዎች ላይ በፈጸሙት በዚህ ጥቃት ከ15 በላይ የሚሆኑ
ያገዛዙ ወታደሮች መውደቃቸው ነው የተነገረው። በሌላ መረጃ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አሃዶች በሰሩት ከፍተኛ የደህንነት ስራ ያገዛዙን አየር ወለድ ክፍለ ጦር አመራሮች ማስኮብለላቸው ተነገረ። ከአዲስ አበባ መናገሻ ቤተ መንግስቱ ደጃፍ ላይ የሚገኘው የከሰም ኮር ኃይለማርያም ማሞ ክፍለ ጦር የፋኖ ሰራዊት ያገዛዙን 112ኛ አየር ወለድ ክፍለ ጦር አመራሮችን ስቦ በማስከዳትና ከፍተኛ የውጊያ ሽፋን በመስጠት ያገዛዙን ወታደራዊ ቁልፍ አመራሮች ማስኮብለሉን ይፋ አድርጓል። አገዛዙ የከዱትን አመራሮቹን ለመያዝ ከንጋቱ 10 ሰዓት እስከ 12 ሰዓት ድረስ ባደረገው የውጊያ ሙከራ የኃይለማርያም ማሞ ክፍለ ጦር አናብስቶች ባገዛዙ ሰራዊት ላይ ያጸፋ እርምጃ በመውሰድና ፋኖን አምነው የመጡ ሁለት ከፍተኛ የ112ኛ አየር ወለድ ክፍለ ጦር አመራሮችን ከነ ሙሉ የደህንነት ጥበቃ ጋር መቀበሉን እዙ በመረጃው አረጋግጧል። ይህ በእንዲህ እንዳለ በሸዋ ጠቅላይ ግዛት ሬማ የብልጽግናው 101ኛ አየር ወለድ ክፍለ ጦር አባላት መካከል ትናንት ምሽት በተፈጠረ አለመግባባት በተደረገ የተኩስ ልውውጥ ጥቂት የማይባሉ የሰራዊቱ አባላት መጎዳታቸውን የውስጥ የመረጃ ምንጮች አረጋግጠዋል። በአገዛዙ ሰራዊት መካከል ከፍተኛ አለመተማመን መፈጠሩም ታውቋል። ዩናይትድ አረብ ኤምሬት በአፍሪካ ቀንድ ለምታካሂደው የዘር ፍጅትና መበታተን ማዕቀብ እንዲጣልባት ተጠየቀ። በኢትዮጵያና ሱዳን ያላት አጥፊ ሚና በዝርዝር ይፋ ሆኗል። የተባበሩት አረብ ኤምሬት በአፍሪካ ቀንድና በተለያዩ የአፍሪካ ሀገራት ውስጥ ግጭቶችን በማባባስ በቅጥረኛ ኃይሎችና በሚስጥራዊ ወታደራዊ መዋቅሮች አማካኝነት የዘር ፍጅትና የህዝብ መፈናቀል እያደረገች ነው በሚል አንድ ዓለም አቀፍ ጥናት አጋልጧል። ዛሬ ግንቦት 10 2018 ዓ.ም ይፋ የሆነው ይህ የጀርመን ዓለም አቀፍና የደህንነት ተቋም ጉዳዮች የምርምር ሰነድ ጀርመንን ጨምሮ የአውሮፓ አጋሮች በአቡዳቢ ላይ ጠንካራ የኢኮኖሚ የጦር መሳሪያና የዲፕሎማሲ ማዕቀብ እንዲጥሉ በይፋ ጥሪ አቅርቧል። በጥናቱ መሰረት የአቡዳቢው መሪ ሙሐመድ ቢን ዛይድ በአፍሪካ ቀንድ የሚከተለውን አጥፊ የጂኦፖለቲካ አጀንዳ ለማስፈጸም የብልጽግናውን አገዛዝ በዋናነት እንደሚጠቀም ሰነዱ አጋልጧል። የብልጽግናው አገዛዝ እንደ አውሮፓውያን አቆጣጠር በ2021 የነበረውን ህዝባዊ ማዕበል ለመመከትና የሰሜኑን ጦርነት ለማስቀጠል የኤምሬትስ ድሮኖችን የተጠቀመ ሲሆን በአሁኑ ወቅትም ሳውዲ አረቢያ፣ ግብጽና ሶማሊያ የአየር ክልላቸውን በኤምሬትስ ላይ በመዝጋታቸው ምክንያት አብይ አህመድ ኢትዮጵያን ለኤምሬትስ ወታደራዊ ስምሪት ዋና የሎጂስቲክ ማዕከል አድርጎ አሳልፎ ሰጥቷል። በአሁኑ ወቅት አቡዳቢ ለሱዳኑ አምባገነን የፈጣን ድጋፍ ኃይል አርኤስኤፍ የምታደርገውን የጦር መሳሪያ አቅርቦት በኢትዮጵያ መሬትና አየር ክልል እንዲሁም በቤንሻንጉል ጉሙዝ ክልል ባቋቋመችው የሚስጥር ማሰልጠኛ ካምፕ በኩል እያስተላለፈች እንደሚገኝ በጥናቱ ተረጋግጧል። በሌላ በኩል አቡዳቢ በሱዳን ለሚንቀሳቀሰውና በቅርቡ በሰሜን ዳርፉር ኤልፋሽር ከተማ በ10 ሺዎች የሚቆጠሩ ንጹሃን ማሳሊትና ዛግዋ ብሔረሰቦችን ያስጨረሰውን በተባበሩት መንግስታት ድርጅትም የዘር ማጥፋት ታሪክ አለው የተባለውን የሬፒድ ስፖርት ፎርስ ወይም የሄሜቲን ኃይል በገንዘብ በድሮንና በሎጂስቲክ የምትደግፍ ዋና መሐንዲስ መሆኗ ተጋልጧል። ኤምሬትስ ይህንን አጥፊ ወታደራዊ መዋቅሯን ለመሸፈንና ተጽዕኖዋን ለማስፋት የቢሊዮን ዶላር ብድር ለኢትዮጵያ፣ ኬንያና ቻድ መንግስታት የሰጠች ሲሆን በምላሹም ከሱዳንና ከተለያዩ የጦር ቀጠናዎች በደምና በቅሚያ የሰበሰበችውን ወርቅ ወደ ኤምሬትስ በማስገባት የኮንትሮባንድ ንግድ እንደምታካሂድ ሰነዱ በዝርዝር አስቀምጧል። በሊቢያ የኻሊፋ ሀፍታርን አማጺ ቡድን በመደገፍና የሩሲያውን ዋግነር ግሩፕ በሎጂስቲክና በገንዘብ በማገዝ ሀገሪቱ እንድትበታተን ያደረገችው ኤምሬትስ በሶማሊያ የራሷን ተላላኪ ሚሊሻዎች በማስታጠቅ ማዕከላዊ መንግስታትን እያዳከመች ትገኛለች። አቡዳቢ ለኢትዮጵያው አገዛዝም ቀኝ እጅ እንደሆነች የሚነገርላት ሲሆን ሰነዱ ግን ሀገሪቱ ማዕቀብ እንዲጣልባትና እያደረገች ካለችው ተግባሯ እንድትታቀብ ሲል አስጠንቅቋል። ዓለም አቀፉ የጸረ ስቃይ ድርጅት ይፋ ባደረገው የ2025 የዓለም ስቃይ መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በስቃይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ሆና ተመደበች። ድርጅቱ ለዚህ ዋነኛ ምክንያቶች ናቸው ያላቸውን ሲዘረዝር በሀገሪቱ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ ያለ ሕግ አግባብ የሚፈጸሙ ስርዓቶች፣ ደካማ የሕግ ከለላዎችና የወንጀል ተጠያቂነት በሰፊው አለመኖር ዋነኞቹ መሆናቸውን በምሬት ገልጿል።
ገልጿል። በተለይ በጦርነት ውስጥ በሚገኙት በአማራ፣ በኦሮሚያ፣ በትግራይና በአፋር ክልሎች ውስጥ ይህ መሰሉ የሰብአዊ መብት ጥሰትና እንግልት አሁንም በከፍተኛ ደረጃ ስር ሰዶ እንደሚገኝ ሪፖርቱ በጥብቅ አስጠንቅቋል። በዚህ ዓለም አቀፍ መረጃ ጠቋሚ መሰረት የፖለቲካ አንቂዎች፣ ጋዜጠኞች፣ ጠበቆች፣ የሃይማኖት መሪዎችና የተለያዩ የብሔረሰብ አባላት በጸጥታ ኃይሎች አማካኝነት ለአሰቃቂ እስራትና እንግልት ይበልጥ የተጋለጡ የህብረተሰብ ክፍሎች ናቸው። በቁጥጥር ስር በዋሉበት ወቅትም ከባድ ድብደባ፣ ለረጅም ጊዜ ለብቻ ማግለል፣ ምግብና እንቅልፍ መንሳት እንዲሁም የስነ ልቦና ጫናዎችን ጨምሮ ያለምንም ግንኙነት ለብቻ የማሰር የጭካኔ ተግባራት እንደሚፈጸሙባቸው ሪፖርቱ ይፋ አድርጓል። አብይ አህመድ በ2018 ዓ.ም ወደ ስልጣን ከመጡ በኋላ የታየው የለውጥ ጉጉት ከቅርብ ዓመታት ወዲህ በሀገሪቱ በበረቱ የፖለቲካ ሁከቶችና በተደጋጋሚ በታወጁት የአስቸኳይ ጊዜ አዋጆች ምክንያት ሙሉ በሙሉ ወደ ኋላ ማፈግፈጉን ድርጅቱ በጥናቱ አመልክቷል። ሪፖርቱ በኢትዮጵያ ያለውን የጸረ ስቃይ ሕግ በከፍተኛ ሁኔታ የተቸ ሲሆን ብሔራዊ ሕጎቹ ስቃይን ባለም አቀፍ ደረጃዎች መሰረት ሙሉ በሙሉ ወንጀል እንደማያደርጉና በጥሰቶቹ ላይ በሚሳተፉ ባለስልጣናት ላይ በቂ የጠያቂነት ስርዓት እንደማይዘረጉ አመልክቷል። በተለይ በጸጥታ ዘመቻዎች ወቅት ጥቅም ላይ የሚውሉትን ማቆያዎችንና ወታደራዊ ተቋማትን በምሳሌነት ያነሳው ሪፖርቱ በአፋር ክልል የሚገኘውን የአዋሽ አርባ ወታደራዊ ካምፕን ጨምሮ የመንግስት ተቃዋሚዎችንና የፖለቲካ ድምጾችን ለማፈን ትልቅ ቦታ ሆኖ እያገለገለ እንደሚገኝ በግልጽ አስፍሯል። በፖሊስ የጭካኔ ተግባርና በተቋማዊ ጥቃት ረገድ ኢትዮጵያ እጅግ ከፍተኛ ስጋት ያለባት ሀገር ተብላ የተፈረጀች ሲሆን የአስቸኳይ ጊዜ አዋጆቹም የፍትህ አካላት ቁጥጥር ሳይደረግበት ተጠርጣሪዎችን በቁጥጥር ስር ለመዋል ለጸጥታ አካላት ሰፊ ስልጣን እንደሰጠ ጠቅሷል። ከዚህ በተጨማሪም በሀገሪቱ የሚገኙ እስር ቤቶች ከተያዘላቸው አቅም በላይ በሰዎች መጨናነቃቸውንና የጤና ሁኔታቸው በከፍተኛ ሁኔታ እየተበላሸ መምጣቱን ሪፖርቱ ጠቁሟል። በእነዚህ ማቆያ ስፍራዎች ውስጥ ከፍተኛ የምግብ፣ የሕክምና፣ የንጽህናና የንጹህ አየር እጥረት መኖሩ ተገልጧል። ዓለም አቀፉ የጸረ ስቃይ ድርጅት አክሎም የኢትዮጵያ ባለስልጣናት የእስር ቤቶችን ሁኔታ ገለልተኛ በሆኑ አካላት እንዳይጎበኙ ማድረጋቸውንና የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ ሌሎች የክትትል ተቋማት ወደ ስፍራው እንዳይገቡ ገደብ መጣላቸውን ከሷል። ተቃዋሚ ፓርቲዎች ለምርጫ ቅስቀሳ በቀን እስከ 143 ሺህ ብር እያወጡ መሆኑን ተናገሩ። 15 ቀናት ለቀሩት ሰባተኛው ሀገራዊ ምርጫ ገዢውን ፓርቲ ጨምሮ ተወዳዳሪዎች በተለያየ መንገድ ቅስቀሳ እያከናወኑ መሆኑ ይታወቃል። ይሁንና ተቃዋሚ ፓርቲዎች በዚህ የምርጫ ቅስቀሳቸው ወቅት የተለያየ ፈተናዎች እያጋጠሟቸው መሆኑን በመናገር ላይ ይገኛሉ። ከእነዚህ መካከል ኢሃፓን ጨምሮ 4 ፓርቲዎችን ያቀፈው ትብብር አንዱ ነው። የኢሃፓ ሊቀመንበር የሆኑት አቶ አብርሃም ሃይማኖት ትብብሩን ወክለው እንደገለጹት እያጋጠማቸው ያለው ፈተና ዘርፈ ብዙ ነው። ሲናገሩም ከምርጫ ቦርድ የምናገኘው ገንዘብ እያነሰ ከመምጣቱ በላይ ከህዝብ የሚገኘው ድጋፍም ቀንሷል ብለዋል። አቶ አብርሃም ለፎርቹን ጋዜጣ እንደተናገሩት ህዝቡ ከሰላማዊ ፖለቲካ እየራቀ ሲሆን ለዚህ ደግሞ ምክንያቱ ተቃዋሚዎችን መደገፍ ለብዙዎች ስጋት የሚፈጥር እየሆነ በመምጣቱ ነው። በዚህ የተነሳም ዜጎች ለተቃዋሚ ፓርቲዎች የገንዘብ ድጋፍ ለማድረግ ብቻም ሳይሆን ለምርጫ ቅስቀሳ አዳራሽና መኪና ለማከራየት እየፈሩ መሆናቸው ሰላማዊ የፖለቲካ ምህዳሩን እንዳጠበበው አስታውቀዋል። ለምርጫ ቅስቀሳ የመኪናና ሳውንድ ሲስተም ኪራይ ዋጋ፣ የህትመትና የነዳጅ ዋጋዎች ጭምር መናራቸው ሌላኛው ፈተና መሆኑን ገልጿል። አቶ አብርሃም እንደሚገልጹት ኢሃፓ በአሁኑ ወቅት ለምርጫ ቅስቀሳ በቀን 143 ሺህ ብር እያወጣ ይገኛል። ከምርጫ ቦርድ ያገኙት ደግሞ እንደ ፓርቲ 800 ሺህ ብርና ለእያንዳንዱ እጩ 7 ሺህ ብር መሆኑን አስታውቀዋል። ሲናገሩም በነዳጅ ስርጭት ላይ የተፈጠረው መስተጓጎል ለምርጫ ቅስቀሳችን ነዳጅ ለማግኘት አስቸግሮናል በማለት ገልጸዋል። ለዘንድሮ ምርጫ ከ50 ሚሊዮን በላይ መራጮች መመዝገባቸውን ምርጫ ቦርድ ያስታወቀ ሲሆን በምርጫው ላይ 47 ፓርቲዎች እንደሚሳተፉ መገለጹ ይታወቃል። ለቦርዱ 10.5 ቢሊዮን ብር በጀት ተይዞለት የነበረ ቢሆንም ተጨማሪ ገንዘብ ጠይቋል። በምርጫው ላይ በአጠቃላይ 10933 እጩዎች ለመሳተፍ ተመዝግበዋል። ከነዚህ ውስጥ 2950 ያህሉ ወይም 27% የብልጽግና እጩዎች ሲሆኑ በቀጣይ 1256 ፓርቲዎችን ኢዜማ በማስመዝገብ ይከተላል። ትብብር ደግሞ 1032 እጩዎችን አስመዝግቧል።
የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለተሰኞ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሜ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።